ዛሬ በቃ ደስ የሚል ነገር ተፈጥሯል። በጽናት ድራማ የጽናት አባት እንግዲህ ወደ አዲስ አበባ ወደ ነኪራ ቤት መጥተው ነበረ። መጥተውም ደግሞ መልካም ነገር አድርገዋል። እሱም ደግሞ ምንድን ነው ጽናትን በክብር በወግ በማድረግ እንደሚድሩለት ለኪራ ቃል ገቡለት። ኪራም ደግሞ በጣም ደስ አለው። ጽናትም ደግሞ ያው የአባቷ ነገር ቢያሳስባትም ነገር ግን እየሆነ ባለው ነገር በጣም ደስተኛ ነበረች። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ዛሬ እንግዲህ ያው ጽናት ድራማ ክፍል 81 ተለቋል። በዛሬው ክፍል በጣም ጥሩ ነገር አይተናል። ቅዱስ እንግዲህ እኛ የኪራን ሕይወት ሊያበላሽ ነው የመጣው እያለን እየገመት ነው ልጅ። ዛሬ ግን ሁኔታውን ስናየው በጣም ጥሩና አስተዋይ ልጅ እንደሆነ አሳይቷል ማለት ነው። አርቆ አሳቢ እንዲሁም ደግሞ በሕይወቱ የሆነ ጉዳት እየደረሰበት እና በዛ ነገር ላይ ተስፋ የቆረጠ ይመስላል። ነገር ግን ኪራን ሊጎዳው አይደለም የመጣው። በእርግጥ ብዙ ሰው ያሳሰበው ነገር ቅዱስ የመጣው የኪራን ሕይወት ሊያበላሸው ወይም ደግሞ ከጽናት የሆነ የሚፈልገው ነገር አለ ወይም ደግሞ የሆነ ተልዕኮ አለው ብለው ብዙ ሰዎች ገምተው ነበር። ነገር ግን ያ ነገር ስህተት ሆኖ ቅዱስ በጣም ምርጥና አስተዋይ እንደሆነ ዛሬ ግልጽ ሆኗል ማለት ነው። እንግዲህ ዛሬ የጽናት አባት ለጽናት ደውለው ወደ አዲስ አበባ እንደሚመጡ ነግረዋት ነበር። እሷም ደግሞ በጣም ደስ አላት። የኔ አባት ልትመጣልኝ ነው? አሁንማ እናቶሉልኝ ባለኝ ነገር ደስተኛ ሁኜ አስተናግዳለሁ የኔ ውድ አባት እያለች ነገረቻቸው። ከዛም በኋላ እንግዲህ ጽናት ለኪራም እንዲሁም ደግሞ ለሰኒም ለምሮም ለናሆሚም ለሁሉም ነገረቻቸው። አባቷ እየመጣ እንደሆነና ኪራ ሄዶ እንዲቀበለው አደረገች። እንግዲህ ሰኒና ምሩ ደግሞ ጽናትን ስራ ማገዝ እንደሚፈልጉ እና ወደ ነኪራ ቤት መሄድ እንዳለባቸው ስላሰቡ ሰኒ ደግሞ በእንቅልፍ ልቧ አለቃዋ ደውሎባት አለቃ ቦርጮ ብላ ተናግራ በዛ ነገር ግራ ገብቷት ምሩ እየሳቀችባት ነበረ እና እዛ ቤት ደግሞ ሄደን ይህን ውርደቴን ብትናገሪ እኔን አያድርገኝ እያለቻት ነበር። ነገር ግን ልክ እነ ጽናት ቤት እንደሄዱ ነበር ወዲያውኑ ለጽናት የነገሯትና ጽናት በጣም እየሳቀችባት ነበር። ይቺ የእብዶች አለቃ ያለችም ተገርማ ነበር። እንግዲህ ሰኒ ምን ያክልም እንኳን ማልዳ ብትተኛም የስራ ጉዳይ ሲሆን አርፍዳ ነው ሁሌ የምትሄደው እና በዚህን የተማረረው አለቃዋ ሁሌ እየደወለ ዛሬ ደግሞ ጭራሽ ብላ አለቃ ቦርጮ ብላ ጠርታው ነበርና በዛ ነገር እየተሳቀቀች ትገኛለች ማለት ነው። እንግዲህ ኪብሮም ደግሞ ከሰኒ ጋር በጣም እየተቀራረበና ሁሌም ይጨቃጭቃሉ። ነገር ግን ጭቅጭቃቸው ወደ ፍቅር እየተቀየረ ነው። አሁን ላይ ኪብሮም ወደ እነ ሰኒ ቤት መሄድ አዘውትሯል። በቃ 24 ሰዓት ከእሷ ጋር ሆኗል። እሷ ደግሞ ይሄ ነገር እያበሳጫት ይገኛል። ሰኒ ሰዎችን መቅረብ የምትፈራ ልጅ አይነት ስለሆነች ያን ነገር ከሱ መቅረብ አልፈለገችም። እሱ ግን የበለጠ አንድ እርምጃ እየቀረባት ይገኛል። ኪራና ናሆሜ የጽናትን አባት ሊቀበሉት ሄደው፣ ነገር ግን ቅዱስም አብሯቸው ስለነበረ በቅዱስ መኪና ነበር ሊቀበሏቸው ሄደው። ነገር ግን የጽናት አባት መኪና ውስጥ ከገቡ በኋላ ጓዛቸውን እቃቸውን ይዘውት የመጡትን ጤፍ መኪና ውስጥ እንዳስቀመጠ ልክ የጽናትን አባት አውርደው ወደ ቤት ሊገቡ ሲሉ ድንገት ሻይ ልጠጣ ብሎ የጽናትን አባት ጓዝ ይዞ ጠፍቶ ነበረ። ከዛም በኋላ እንግዲህ የጽናት አባት ምግብ ከበሉና ቡና ከጠጡ በኋላ ምግብ ልብሴን መቀየር እፈልጋለሁ ጽናቴ እባክሽ ሂጂና ልብሴን አምጪልኝ ሲላት ሂዳ ኪራን ስጠይቀው ኪራ ደግሞ በጣም እንደተጨናነቀና ቅዱስ በመኪናው ጓዙን ሳያወርድ ይዞት እንደሄደ ሲነግራት በጣም ፈርቶ ነበረ ኪራ ማለት ነው። ናሆሚም ደግሞ አንተ ጭራሽ ደግሞ የብረት ግድግዳ ትባላለህ፣ የብረት አጥር፣ የብረት በር ትባላለህ ስትባል ጭራሽ አንተ የጭራሮ መሆን ካልቻልክም ጭራሽ ጓዛቸውን አስወሰድከውና አረፍከው ገና የመጀመሪያ ጊዜ እየተገናኛቸው እያለም ሞድ ይዝበታል ማለት ነው። ነገር ግን ኪራ ያው ለመጀመሪያ ጊዜ እንግዲህ በፊት እንኳን ኖርማል ትውቅ ነበር። አሁን ደግሞ አማች ሊሆን ስለሆነ ያ ነገር በጣም አስፈርቶት ነበረ። የበለጠ እንዴት ጽናቴ ለምን ሄደሽ ምግብ አታቀርቢም? ምግብ ለምን አትሰጫቸውም? እያለ ሲል እንዴ ያምሃል እንዳንተ ልጅ አሁን እኮ ምግብ የበላ ነው አለችው። ናሆሜም እስኪ የበላኸው እንኳ ሽታው ካፌ ላይ ይጥፋ። ምን ሆነ ነው እንደዚህ የምትፈራው? ምን አስበ ነው? በቃ ደውለትና እቃውን ይዞት ይምጣ አለው ማለት ነው።
በስተ መጨረሻም ተሰብስበው ቁጭ እንዳሉ እንግዲህ ቅዱስ እንደለመደው በር ሳንኳኳ በሩን ከፍቶት ይገባና ቤቶች እንዴት ናቸው ስትሞጋገሱ ደረስኩኝ እያለ ይገባል። እንግዲህ የጽናት አባት ስለ ጽናት እያወራ ነበርና እንዲሁም ደግሞ በተፈጠረው ነገር ይቅርታ ጠይቀው አባቷን አባዬ ይቅርታን እኮ አንገትን ማስደፋት ፈልጌ አይደለም ይቅርታ ስለደበቅኩ ምናምን ትለዋለች። እሱም ደግሞ አረ ችግር የለውም ልጄ፣ እኔ ከሁሉንም ነገር አውቅ ነበር ከመጀመሪያውም ትምህርት እየተማርሽ እንዳልሆነ አውቅ ነበር እያለች ነግራቸው ነበረ። እንዲሁም ደግሞ ኪራም ደግሞ ጋሽ እርሶ በጣም ጥሩ አባት ነዎት፣ እንደርሶ የገባው እኮ ሰው የለም፣ በጣም ጎበዝ ነዎትና በእርሶ እየቀናን ነው። ማንም ሰው እንደ እርሶ አይነት አባት ቢኖረኝ ብሎ የሚመኘት አይነት አባት ነዎትና ጽናት ደግሞ በጣም እድለኛ ናት ይላቸዋል ኪራ። ከዛም በኋላ የጽናት አባት በልበል እኔ በቃልህ ልትሸነግለኝ አትሞክር፣ በወግ በማረጉ ካልሆነ በስተቀር ጽናቴን አልሰጥህም አለው። ከዛም በኋላ እንዴ ፋዘር፣ ኧረ እንደዛ አይደለም፣ እንደዛ እኮ ለማለት ፈልጌ አይደለም፣ እኔ የምፈልገው በወግ በማረጉ ነው፣ ምክንያቱም እርስዎን ማስከፋት አልፈልግም፣ ስለዚህ ምንም ችግር የለውም አታስቡ ይላቸዋል። ከዛም በኋላ እንግዲህ የጽናት አባት ጽናቴን ምንም ነገር እንኳን የቁጣ ምልክት አላሳዩዋትም፣ እንደውም በሷ ደስተኛ እንደሆኑ እያሳያት ነበረ። ናሆሜና ምሮ ወደ ቤታቸው ከሄዱም በኋላ እንግዲህ ፋዘር ደግሞ ወደ ሀገራቸው መመለስ እንደሚፈልጉና ከብቶቹን ብቻቸውን ናቸው፣ ቤቱም ሰው ያስፈልገዋል፣ ስለዚህ መሄድ ይኖርብኛል ቢሉም ጽናት ግን አባዬ እባክህ ለአንድ ቀን እንኳን አብረኸኝ ዋልና ደርና ነገ ትሄዳለህ ብላ አባቷን ስትለምነው ናሆሜ ወደ ኪራ ጋር ይደውልና የጽናትን አባት ወደ እሱ ቤት ይዞት እንዲመጣ ግብዣ ጋበዛቸው። ከዛም በኋላ ምንም ምርጫ የላቸውም። የጽናት አባት እንደ እዚህ እኮ ጋብዘው ነበር፣ ደግሞ እዚህም ለፉ፣ ደግሞ ሁለተኛ እዛ እኮ አያስፈልግም ነበር እያሉም ያው በክብር ስለጠሯቸው የጽናት አባትን በክብር ጥሪያቸውን ተቀብለው ወደ ናሆሜ ቤት ሊሄዱ ወስነው ነበር። ከዛም በኋላ በቃ ልጆቼ እኔ አሁን እግሬን በጣም እየሳሰረኝ ስለሆነ ወጥቼ መንቀሳቀስ ይኖርብኛል ብለው ወደ ውጭ ሊወጡ ሲሉ በቃ አባዬ እኔም ልከተልህ አለችና ጽናት ተከትላቸው ሄደች። ጽናት እንግዲህ ስለተፈጠረው ነገር ለአባቷ ነገረቻቸው እና አባዬ ቆይ ግን እኔ ዝልማር ብዬ መጥቼ ላገባ እንደሆነ ሰው ሲሰማ ሰው ባንተ አይስቅብም፣ ሰው አይሳለቅብም፣ ከጀርባ ሆነው አያሾኮሽኩም አለችው። የጽናት አባትም እኔ ስለነሱ ምን አገባኝ፣ ለነሱ ግዳይ ስጥሽ፣ ደግሞ እኮ ትዳር ጸጋ ነው፣ ስለዚህ ምንም ቢሉ ግዳይ ስጠኝ፣ ዋናው ነገር አንቺ ያማረ ትዳር እየሰመረ ይሁንልሽ ልጄ እያሉም አሏት። ጽናት ግን አሁንም ስለ አባቷ ክብር አብዝታ ትጨነቃለች። ምንም እንኳን ኪራም ብትወደውም ብታፈቅረውም አባቷን ማንም ምንም እንዲናገራቸውና በክብራቸው ላይ እንዲረማመድባቸው አልፈቀደችም። ግን አባቷ ስለ ሁሉም ነገር ፍቃደኛ ነበሩ። አሁን የቀረው ከኪራ በኩል ሁሉንም ነገር ጨርሶ ወደ አባቷ ሽምግልና ልኮ ጽናትን ንግስቱ ሚስቱ የ80 ሚስቱ ባለቤቱ ማድረግ ነው የቀረው ማለት ነው። ይሄ ደግሞ በቅርቡ የምናየው ይሆናል። ቅዱስ እንግዲህ እኛ እንደጠበቅነው መጥፎ ሰው አይደለም። በጣም መልካምና አርቆ አሳቢ አስተዋይ ልጅ ነው። የእውነት ለመናገር ማንም ሰው እንደዚህ ያስባል ብሎ የጠበቀ የለም። እንደውም ቅዱስን መጥፎና ኪራን ሊጎዳው ነው የመጣው፣ የሆነ ነገር ሊያደርገው ነው፣ በሆነ ነገር ሊያጥቀው ነው ብለን ነበር ያሰብነው። ነገር ግን እሱ በጣም በህይወቱ ላይ ትልቅ ፈተና እያለፈ ሰውና በብዙ መከራ ውስጥ እያለፈ ብዙ ችግሮችን እያለፈ የተቋቋመና ተስፋ ቆርጦ እንደ አዲስ ህይወት የዘራበት ሰው ይመስላል። ይህን ደግሞ ከነሱ ውስጥ አሁን ገና እየነቁ ነውና እያንዳንዳቸው የሚናገራቸው ቃላቶች አስገራሚ ነበሩ እና በጣም አስተዋይና ብልህ ልጅ ነው እንጂ ኪራን ሊጎዳው አልነበረም የመጣው። ይሄ ደግሞ በጣም ደስ ይላል። እንግዲህ ሰኒና ኬብሮም ደግሞ ጭቅጭቁን ቀጥለዋል። ጭራሽ ደግሞ እየሄደ ስለተንከባከባት ብቻ የስራ ፋይሉን ደብቃበት እቤቷ ድረስ ሄዶ ቢፈልገውም ስላላገኘው እሱን ደብቃበት ቅጣት ልቅጣህ ብላ እንደፈለገች ስታሰቃየው ነበረ። እሺ ምንድነው የምትፈልጊው? አሁን ይሄ ወረቀት በጣም ለእኔ ለህይወቴ አስፈላጊ ነገር ነው፣ እባክህ ስጪ ሰኒ ብሎ ቢለምናትም ኬብሮም እሷ ግን ቅጣት ቀጥታው እንደምትሰጠው ነገረችው። እሺ ምንድነው ቅጣት ስላት ላስብበት አለች።
እንዴ እኔ እኮ ቅጣትሽን ነው እንጂ አልኩሽ ለትዳር እኮ አልጠየቅኩሽ። ምንድነው የምታስቢበት ነው ወይስ ደግሞ የፍቅር ጥያቄ ያቀረብኩልሽ መሰለሽ? ምኑን ነው የምታስቢበት? ቶሎ ንገረኝና ልቀጣና ወረቀቴ እንድሰጭኝ አላት። ከዛም በኋላ እሷም በቃ አሁን እኔ ምርጥ ምግብ ሰርተ እንድታበላኝ እፈልጋለሁ አለችው። እንዴ ለዚህ ነው በቃ ጭንቅላትሽ ከዚህ ውጭ ሊያስብልሽ አልቻለም? ይሄ ሁሉ ነገር ካሰብሽ በኋላ ምግብ ብቻ ነው ትዝ ያለሽ አላት። ኦ ይሄ አነሰ አይደለ? ይሄ ካነሰ ደግሞ ቤቱንም ጭምር እንድታጸዳ አረጋለሁ አለችው። እሱም ደግሞ ባለችው ተስማማ። አማራጭ ስለሌለው ባለችው ነገር ተስማምቶ የእሷን ቤት ሊያጸዳና ለእሷም ምግብ ሊሰራ ወስኗል። እናም እሷም ደግሞ ሲናደር ስታየው ሰራውልህ እንዲጨጓራዬ እንደላጥከውማ ገና ልጥሃለሁኝ አቃጥላለሁ እያለችም ትፎክራለች ሰኒ ግን ይሄ ጭቅጭቋና ይሄ ፉክክሯ ከኪብሮም ጋር ድብን ያለ ፍቅር እንደሚይዛት በጣም እርግጠኛ ነው። ምክንያቱም ሁኔታዋ ይሄ ከጸብ የጀመረ ፍቅር ደግሞ መጨረሻው በጣም ከባድ ፍቅር ነው የሚሆነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ ጽናት ድራማ ክፍል 81 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ።